ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ በሰው ልጅ ታሪክ ውስጥ እጅግ ወሳኝ እና ጥልቅ ወደ ሆነው ጥያቄ እንመለከታለን። ኢየሱስ ክርስቶስ ለምን መጣ? ለምንስ ሞተ? ብዙዎቻችን የክርስቶስን ስቅለት ከሰው ልጆች ክፋት ወይም ከአይሁድና ከሮማውያን የፖለቲካ ሴራ አንጻር ብቻ እናየዋለን። ነገር ግን መጽሐፍ ቅዱስን ስናጠና የእውነተኛውና የመጨረሻው መልስ የሚያስደነግጥ ነው። ይህን ያደረገው እግዚአብሔር ራሱ ነው። ነቢዩ ኢሳያስ ከብዙ ዘመናት በፊት እንደተነበየው እግዚአብሔርም በደዌ ያደቀቀው ዘንድ ፈቀደ። ኢሳያስ 53:10። ዛሬ ታዋቂው የመለኮት ምሁር ጆን ፓይፐር የጻፈውን ኢየሱስ ሊሞት የመጣባቸውን 50 ምክንያቶች የተሰኘውን መጽሐፍ መሰረት በማድረግ በሕይወታችን ውስጥ ትልቅ ለውጥ የሚያመጡ ዋና ዋናዎቹን ምክንያቶች በጥልቀት እንመረምራለን። ይህ ቪዲዮ ሕይወታችሁን እና ስለ መስቀሉ ያላችሁን እይታ ሙሉ በሙሉ እንደሚቀይር አምናለሁ። እስከ መጨረሻው አብራችሁን ቆዩ። ክፍል 1: ከእግዚአብሔር ጋር የተያያዙ መለኮታዊ ምክንያቶች። አንደኛ ምክንያት የእግዚአብሔርን ቁጣ ለመቀበል። የመጀመሪያውና እጅግ መሰረታዊው ምክንያት የእግዚአብሔርን ቅዱስ ቁጣ በራሱ ላይ ለመቀበል ነው። እግዚአብሔር ፍጹም ጻድቅ ነው። ስለዚህ ኃጢአትን ዝም ብሎ ማለፍ አይችልም። ኃጢአት ደግሞ ቀላል ነገር አይደለም። የአጽናፈ ዓለሙን ንጉሥ መናቅ እና ክህደት ነው። ገላትያ 3:13 ላይ እንደተጻፈው በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን። ኢየሱስ በእኛ ፈንታ እርግማን ሆኖ የኃጢአታችንን ቅጣት በሙሉ በመስቀል ላይ ተቀበለ። ሁለተኛ ምክንያት የሰማይ አባቱን ደስ ለማሰኘት። ሁለተኛው ምክንያት የኢየሱስ ሞት የአባቱን ፈቃድ መፈጸም በመሆኑ ነው። ይህ ማለት አብ ጨካኝ ሆኖ ልጁን አስገደደው ማለት አይደለም። ይልቁኑ ኢየሱስ ስለኛ ራሱን አሳልፎ መስጠቱ ፍጹም የታዛዥነት እና የፍቅር መስዋዕት በመሆኑ ለአብ መልካም መዓዛ ነበረው። ኤፌሶን 5:2። ሶስተኛ ምክንያት የራሱን ከሙታን መነሳት ለማረጋገጥ። ክርስቶስ የፈሰሰው ደም የዘላለም ኪዳን ደም ነው። ዕብራውያን 13:20 እንደሚለው እግዚአብሔር ኢየሱስን ከሙታን ያስነሳው በዚህ ደም ምክንያት ነው። ትንሣኤው የሞቱ መሳካትና የመስዋዕቱ ሙሉ በሙሉ ተቀባይነት ማግኘት ማረጋገጫ ነው። ክፍል 2: ለእኛ ለሰዎቹ የተደረገ ጥቅሞች። አራተኛ ምክንያት የእግዚአብሔርን የፍቅር ባለጠግነት ለማሳየት። እግዚአብሔር እኛ ገና ኃጢአተኞች ሳለን ልጁን በመስቀል ላይ በመስጠት ለእኛ ያለውን ፍቅር አሳይቷል። ሮሜ 5:8 እኛ ዋጋ ኖሮን ሳይሆን የእርሱ የጸጋው ባለጠግነት ለጋስ ስለሆነ ነው ያዳነን። አምስተኛ ምክንያት የሕግን ክስ ለመደምሰስ። ብዙ ሰዎች መልካም ስራችን ከክፉ ስራችን ይበልጣል ብለው ያስባሉ። ነገር ግን በእግዚአብሔር ፊት ይህ አይሰራም። ቆላስይስ ምዕራፍ 2 ከቁጥር 13 እስከ 14 እንደሚለው በእኛ ላይ የነበረውን የዕዳ ጽሕፈት ኢየሱስ በመስቀል ላይ ቸነከረው። ስራችን ሳይሆን የእርሱ መቸንከር ነው ነፃ ያወጣን። ስድስተኛ ምክንያት የኃጢአታችንን ይቅርታ ለማስገኘት። ይቅርታ በነፃ የሚሰጥ ቢሆንም ዋጋ ያስከፍላል። እግዚአብሔር እኛን በነፃ ይቅር ለማለት የኢየሱስ ክርስቶስ ሕይወትና ደም መክፈል ነበረበት። ኤፌሶን ምዕራፍ 1:7። ሰባተኛ ምክንያት እኛን ፍጹም ቅዱስ እና ያለ ነቀፋ ለማድረግ። በምድር ላይ ስንኖር በባህሪያችን ፍጹም ለመሆን እንታገላለን።
ነገር ግን ዕብራውያን 10:14 ታላቅ ምስራች ይነግረናል። በአንድ መስዋዕት የሚቀደሱትን ለዘላለም ፍጹማን አድርጓቸዋልና። በክርስቶስ ፊት ቀድመን ፍጹም ተደርገናል። አሁን የምንኖረው ያንን ቅድስና በተግባር ለመግለጥ ነው። ክፍል 3 ነፃነትና አዲሱ ሕይወት። ስምንተኛ ምክንያት ከህሊና ወቀሳ ለማንጻት። በዘመናዊው ዓለም ውስጥ ትልቁ የሰው ልጅ ችግር የህሊና ወቀሳ እና የጥፋተኝነት ስሜት ነው። ምንም ያህል በጎ ሥራ ብናደርግ ውስጣችንን ማጠብ አንችልም። የክርስቶስ ደም ግን ህሊናችንን ከሞተ ሥራ አንጽቶ ሕያውን እግዚአብሔርን እንድናመልክ ያደርገናል። ዕብራውያን 9:14። ዘጠነኛ ምክንያት ከቀድሞ አባቶች ከንቱ ሥርዓት ለመዋጀት። ብዙዎቻችን ከትውልድ የመጣ እርግማን፣ የቤተሰብ ጠባሳ ወይም የዘር ተጽዕኖ ይከታተለናል ብለን እንፈራለን። አንደኛ ጴጥሮስ 1:18-19 ግን ከዚህ ከንቱ ሕይወት በብርና በወርቅ ሳይሆን በክርስቶስ ክቡር ደም እንደተዋጀን ይነግረናል። በክርስቶስ ካመናችሁ ምንም አይነት የትውልድ ቀንበር አይገዛችሁ። አስረኛ ምክንያት እኛን ወደ እግዚአብሔር ለማቅረብ to bring us to God። የወንጌል ዋናው ግብ እኛን ከሲኦል ማምለጥ ብቻ አይደለም። ዋናው ግብ እግዚአብሔርን ራሱን እንድንወርስና እንድንደሰትበት ነው። አንደኛ ጴጥሮስ 3:18 እንደሚለው ክርስቶስ ደግሞ ወደ እግዚአብሔር እንዲቀርበን አንድ ጊዜ ስለ ኃጢአት መከራን ተቀብሏልና ትልቁ ስጦታ እግዚአብሔር ራሱ ነው። ተመልካቾቼ ጆን ፓይፐር በመጽሐፉ ላይ እንዳሰፈረው እነዚህ ምክንያቶች የክርስቶስ ሞት ምን ያህል ታላቅ እና ትርጉም ያለው እንደሆነ ያሳዩናል። እርሱ የሞተው እኛ ለራሳችን መኖራችንን አቁመን ለእርሱ እንድንኖር ነው። ሁለተኛ ቆሮንቶስ ምዕራፍ 5:15። ዛሬ ይህንን ታላቅ የፍቅር ጥሪ እንዴት ይመልሱታላችሁ? ሕይወታችሁን ለዚህ አዳኝ ሰጥታችኋል? ይህ ቪዲዮ ከጠቀማችሁ እና በውስጣችሁ ብርሃን ከፈጠረ ቪዲዮን ላይክ አድርጉት። ይህ መልእክት ከሌሎች እንዲደርስ ሼር አድርጉ። ወደፊት አዳዲስ መንፈሳዊ ይዘቶች እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በኮመንት መስጫው ላይ በመስቀሉ ላይ የተደረገለትን ትልቁን ነገር ይጻፉልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ የክርስቶስ ሰላም ከእናንተ ጋር ይሁን። ሻሎም